ሰማኝ አይደለም እኔ እንጃ አምሩ በቃ እቃውን ቢሆን ይቀመጥ ሌላ ቀመጥ ይወስደዋል ምስኪን ተንሰፈሰፈች እኮ ስታሳዝን እና ናሆሚ መርስንን ይዞት እያሰቃዩት ይገኛሉ ማለት ነው። ነርሲን በጣም ተጨናንቋል። ሚሩን ተያግታለች ማለት ነው። እያሰቃዩት ይገኛሉ ማለት ነው። ነርሲን በጣም ተጨናንቋል። ነርሲን በጥፊ ተመቷል፣ በእርግጫም ተመቷል ማለት ነው። ስንት ሰው ለነርሲን እግር አነሳ ማለት ነው። ናሆሚና ኬራ ነርሲንን አስሮ ይዞታል ማለት ነው። ሕፃን ልጅ እንዴት ታስራለህ? ካንተ ሕፃን ልጅ ይዘክ ሕፃን ልጅ አግተክ ወንድ አትባልም እያለ ይገኛል ማለት ነው። እዚህ ምድር ላይ ሕፃን ልጅ ላይ እዚች ምድር ላይ ሕፃን ልጅን አግተ እውነት ወንድ አትባልም፣ ስለዚህ ሕፃኗን መልቀቅ አለብክ ብሎ ሲሉት ሜሲን ደግሞ እኔ እኮ ወንድ ነኝ፣ ምን ያህል ባሸብራችሁ ነው እኔ ላይ 3 ወንድ የቆማችሁት እያለ ይገኛል ማለት ነው። ሜሲን በጣም እየተፈታተናቸው ይገኛል ማለት ነው። መርሲን ለናሆሚ አንተ ግን ልጄ አይደለችም እያልካን ነበረ እንዴ? ዛሬ እንዴት ነው ወንድ የሚያጫውትክ እያለው ይገኛል ማለት ነው። ሜርሲ አሁን እኮ እኔ ልጄ ናት እቀበላታለሁ፣ ስቃይ ማለት ምን ማለት እንደሆነ አሳያችኋለሁኝ እያለ ይገኛል ማለት ነው። እስኪ የማናችሁ ስልክ ነው የሚጮኸው? ያንተ ወይስ የቅዱስ ወይስ የኬራ እያለ ይገኛል ማለት ነው። ሜርሲን ዝም ብላ አትጨፍር፣ አሁን ራሴን የሚስትክን የጽናት ስልክን አይደለ ቀይ ድንቡሽቡሽ ያለች እንዲያውም እያለ ይገኛል ማለት ነው። እንዲያውም አሁን እሷ ታግታ በጣም መንገድ ላይ ወርቃ ትገኛለች ማለት ነው። ሜርሲን በጣም እየተፈታተናቸው ይገኛል። በፍጹም ለነሱ ሊገዛላቸው አይችልም። ኬራ እየቀጠቀጠው ይገኛል ማለት ነው። ቢቀጠቀጥም ሜርሲን በፍጹም አይገባውም ማለት ነው። በነገራችን የነሰኒም ቤት ለማገኘት ብሎ ነው። ነገር ግን የነሰኒ ቤት በቀላሉ እንደማይገኝ አላወቀም። እሱ መቼስ ያው ተስፋ መቁረጥ አለብክ። ሜርሲን በጣም እየሳቀና እየተፈታተናቸው ይገኛል ማለት ነው። ኬራም በጣም እየተማታ ይገኛል። እንዲሁም ናሆሚም ቅዱስም እንዲሁም ሁሉም በሱ ላይ እጁን እያነሱ ይገኛሉ ማለት ነው። ሜርሲን በፍጹም ምንም መስሎ አልታየውም። ናሆሚ ቅዱስ ወጥቶ ሄዷል ማለት ነው። አራ ለአንድ ወንድ እንደውም 3 ወንድ ተገቢም አይደለም። በነገራችን ያው ብትለቁት ደስ ይለኛል። እንዲው አይኑንም አፉንም አፍኖት እንዳይነገር አድርጎታል ማለት ነው። ቅዱስ አፉንም አፍኖት በጣም እያስቸገረው ይገኛል ማለት ነው።
ሰኒና የሰኒ ጓደኛ ደግሞ እዚህ ጋር ወካቸውን እያጣጣሙ ይገኛሉ ማለት ነው። ጆከር እንግዲህ ሰኒ በእጁ ስለገባች በጣም ደስ ብሎ የሳቅ ምንጭ ሆኖ ይገኛል ማለት ነው። ጆከር በጣም በአሁን ሰዓት ጆከር እና ሰኒ በጣም ደስተኛ ናቸው ማለት ነው። እንደነሱ አይነት ደስተኛ በዚህ ዓለም ላይ የለም። ሜሮን ታግታለች፣ እንዲሁም ጽናት መንገድ ላይ ወርቃ ትገኛለች ማለት ነው። ይህንን ጉድ በእርግጥ እነሱ አላዩትም። ያው ቢያዩ ኖሮ ሁሉም ነገር ይስተካከል ነበር ማለት ነው። እነ ጆከር መንገድ ላይ እየሄዱ ይገኛሉ ማለት ነው። አጋጣሚ ጽናት መንገድ ላይ ወርቃ ትገኛለች ማለት ነው። ጽናት እያለቻት በጣም እየቀሰቀሰቻትም ትገኛለች። ጽናት ግን ወርቃ ራሷንም አታቅም ማለት ነው። ጆከር ውሃ ሊያመጣ ሄዷል። ሰኒም አጋጣሚ ወደ ጽናት ደርሳለች ማለት ነው። ጆከር እንግዲህ ውሃ ሊያመጣ ሄዷል። ያፈኑትም እነዚሁ ራሳቸው ናቸው። ነገር ግን ጥሏት እየሄዱ ይገኛሉ ማለት ነው። ጆከር ባለ ውሃ ስጠኝ እያለው ይገኛል። እባክህን ውሃ የንጋ የለም ሂድልኝ፣ ምንም ውሃ የሚባል የለም እያለው ይገኛል። ባለሱቁም ጨካኝ ሆኗል። ግን ውሃ በጆክ ከጎረቤት አምጥቷል ከመንገደኛ። ከዛ በግንባሯ ላይ ውሃውን ይደፉላታል ማለት ነው። ውሃውን ሲደፉላት በደግ ብላ ትነሳለች ማለት ነው። ሰኒ ጽናት ምን ሆነች ነው? ምን ተፈጠረ? በፍጹም ልትናገርም አልቻለችም፣ ልትነቃም አልቻለችም ማለት ነው። ጽናት ሰኒ ምሩን ወሰዷት፣ ምሩን አገቷት እያለች ትገኛለች። ጽናት ማለት ነው በጣም ተጨንቃለች። ሰኒ ጽናትን እንፈልጋት እያለች ትገኛለች። እኔ እኮ ሰዎችን ስለምናቸው በጆክ ሰጡኝ ውሃ አግኝቻለሁኝ እያለች ትገኛለች። እኔ ምንም መረጋጋትና ማረፍ አያስፈልገኝም፣ ሜሮን ታግታለች እያለች ትገኛለች ማለት ነው። ማናቸው የወሰዷቸው ብላ ስትል ሰኒ እኔ ምን አውቃለሁ ብለሽ ነው? እኔ አላወኩም ማን እንደሆኑ እያለች ትገኛለች። እኔንም እንደነሱ ናቸው እንደዚህ ገፍትሮ መንገድ ላይ የጣሉኝ። እሷን ላድና ስል ምን አባሽ ትመጫለች ብሎኝ ጣሉኝ መንገድ ላይ እያሏት ትገኛለች ማለት ነው። ሰኒም ደግሞ አልገባኝም፣ እሷ ደግሞ ምን አድርጋ ነው እያለችም ትገኛለች ማለት ነው። ሜሮን በጣም ታግታለች። እንግዲህ ሕፃኗንም እዛው ላይ ታገኛታለች ማለት ነው። ነይ ወደ ቤት እንሂድ እያለች ነው። ሰኒም ጆከርና አንሳትና ወደ ቤት እናስገባት እያለች ትገኛለች። ጽናትን እኔ ምንም አልገባኝም የተፈጠረው ነገር፣ ሜሮንን ወዴት ነው የወሰዷት እያለች ትገኛለች። የሜሮ ሰራተኛ ማለት ነው እንግዲህ በጣም እሷም እየተጨናነቀች ትገኛለች። ጽናትን ደግፏት ወደ ቤት እየወሰዷት ይገኛሉ ማለት ነው። አንቺም በተራሽ እንዳትታገች ይልቁንስ ከመንገድ ላይ ዞር በይ እንልሻለን እኛም የሰማችሁ ነው ወይ? ልጅቷ በራብ ልትሞት ነው፣ ምግብ ስጡኝ እያለች እየተማጸናቸው ትገኛለች። እባክህን በእናትህ ልጅቷ አታሳዝንህም እንዴ? ትንሽ እንኳን የሚበላ ምግብ አምጣልን እያለች ትገኛለች። ምን አገባሽ ስለ ራስሽ አትኖሪም እንዴ? ስለ ሰው ምን አገባሽ እያላትም ይገኛል ማለት ነው። ቆይ ያመጣልሻል እሺ ምግብ እያለችም ልጅቷንም እያታለለቻት ትገኛለች ማለት ነው። ልጅቷን በጣም እሷን ስላገኘቻት ሜሮንን ስላገኘቻት በጣም ደስ ብሏታል ማለት ነው። እንግዲህ ምግብ ካመጡላት መልካም ይሆናል። እሷም ደግሞ አሲር ከብታ በሃይላንድ ነበረ መሰለኝ ከብታ ሰጣታለች ማለት ነው። ሜሮን እንግዲህ የልጅ ፍቅርም ያው ባትወልድም የልጅ ነገር ስለምታውቅ ለልጅቷ ሰጣታለች ማለት ነው። ኬራና ናሆሚ መርሲንን እያታገሉትም እየለመኑትም ይገኛሉ ማለት ነው። አሁን ስለ ራስ ለመናገር ዝግጁ ሆነ ካልወንዴ ብሎ ሲል
ምን አባካ ገባው ስቃይ ምን እንደሆነ ምን ታውቃለህ አንተ እያለ ይገኛል ማለት ነው። ኬራም ልጅቷ ያለችበትን ብቻ ተናገር ስለሌላው አይመለከትም እያለው ይገኛል ማለት ነው። ምትሰቃይም አንተ ተሰቃይ እንጂ ሌላው ለምን ታሰቃያለህ? ህፃን ልጅን እንዴት ታፍናለህ? እያለው ይገኛል ማለት ነው። እኔንም ማላቀው ቤት አምጥታችሁ እንዳሰራችሁኝ እሷንም ማታቀበት ቤት ሄዳ ታስራለች አስሪያታለሁ አፍኛት እያለ ይገኛል ማለት ነው። በጣም ጨካኝና አረመኔ የሆነ ይገኛል ሜርሲን ማለት ነው። ሜርሲን እንግዲህ እችንም ዱላ እየቀመስካት ተቀመጥ ማለት ነው። ይህኒ ለልጅቷ በታሳይ ኖሮ ይሄ ሁሉ ችግር አያጋጥምክም ነበረ። ኬራም ትግስታችንን አታስጨርሰን እባክህን ልጅቷ ያለችበትን ንገረን አይት ነው ያስቀመጥካት እያለው ይገኛል። መቀስ አምጥቶ ጆሮውን ሊቆርጠው እየተዘጋጀ ይገኛል ማለት ነው። ናሆሚ ጆሮህን ሳልቆርጠው ቶሎ ብለክ ስጠኝ ልጄን እያለ ይገኛል። እኔ በደና ገንዘብ አስጃታለሁ ልጅቷን ደና ገንዘብ ከሰጣችሁኝ ልጅቷን እንሰጣታለን እያለ ጽናት ትደርሳለች ማለት ነው። ጽናት ደርሳ ኬራዬ ወሰዷት እኮ እያለች ትገኛለች። ማን ነው የወሰዷት ብሎ ሲሏት ሜሮንን ነው የወሰዷት